ቀጠልኳ በእነዚህ ጉዳዮች ላይ ግንዛቤ ብቻ ነው እንጂ የጨበጥነው ያገኘነው ጥቅም የለም አልኳ ያኔ አርብ ቀን ላይ ስለ ፍቅር ተሰቅለሳይ ፍቅርን ብዬ እጄን ሰጠው አላየሁም አንተን መሳይ የድራችን ዳኛ ሻምበል የለም አስቸኳይ ስብሰባ ብሎ ነዋሪውንና የድሩን አባላት ጠራ በመጀመሪያ የድሩን የሥራ እንቅስቃሴ ሪፖርትና ክንውን ይቀርባል ብሎ የድሩ ጸሐፊ የሻምበል ጆሮ የሸማቾች ሊቀመንበር የሆነችው ሚስቱ ሪፖርት ማቅረብ ጀመረች አረ ጎበዝ ሰው አልቆ የለ እንዴ እኔ የድሩን የሥራ ሪፖርት ስሰማ በሕይወት መኖሬን ሁሉ አድንቄዋል አረ የሟች ቁጥር አበዛዝ እንደውም በሕይወት ያለነውን በስም ብትጠቅስ ይሻላል የሟቹ ቁጥር ብዛት ሁለቴን ሪፖርቱን ስታቀርብ በሥራ ክንውን ጊዜ ያጋጠሙ ተግዳሮቶችና ችግሮች ካለቻቸው ዋና ዋናዎቹ አንደኛው የሟች ቁጥር ያለቅጥ መብዛት ሁለተኛ የሟች ቁጥር በጣም በመብዛቱ የተነሳ የድንኳንና የቀብር ቦታ እጥረት ና ወዘተ የመሳሰሉትን ጠቀሰች የሚገርመው ለነዚህ ተግዳሮቶች የተወሰደው መፍትሄ ነው የመጀመሪያው የሟች ቁጥር በጣም ስለበዛና በእያንዳንዱ ሟች የቀብር ስነ ስርዓት ላይ የህይወት ታሪኩን ማንበብ ስለተቸገረ እድሩ ሰብሰብ አድርጎ በመጽሔት መልክ አሳትሞ ለለቀስተኛው በተመጣጣኝ ዋጋ መበተን ሁለተኛው የተወሰደው የሟች ቁጥር በመብዛቱ የተነሳ እድሩ ድንኳን ማቅረብ ስላልቻለ ተቀራራቢ ያሉትን ለቅሶኞች በአንድ ላይ በማዋሃድ በአንድ ድንኳን ላይ እርማቸውን እንዲያወጡና ለቅሶ እንዲቀመጡ በጣም በከፍተኛ ሁኔታ ትኩረት ሰጥታ ያወራቸው የሶስተኛውን የመቃብር ቦታ እጥረት ስላለ ሟቾቹን በቁመትና በእድሜ በመመደብ በጅምላ መቀበር የተወሰዱ መፍትሄዎች ናቸው አለች እናቴን የድሩን እንቅስቃሴና ሪፖርት ከሰማን በኋላ ሻምበል ቀጠላ እንግዲህ ዛሬ የተገናኘነው ሁለተኛ አጀንዳ ነዋሪውና አባላቱ ያገኘውን ጥቅም እንዲገልጽ ነው ሲባል ከመቀዝፈት እጇን አወጣች የቀበሌው ህዝብ ግንኙነት ወዲያው መቀጠል ጀመረች በጣም ምንም የጎደለብን ነገር የለም ክቡር ዳኛ በሸማቾች በኩል በስራ ፈጠራ በኩል በጤና መድን በኩል እንዲሁም በሰላምና መረጋጋት በተጨማሪም በፍትህ ስትል እንደሷ በርሬም ቀጠልኳ በእነዚህ ጉዳዮች ላይ ግንዛቤ ብቻ ነው እንጂ የጨበጥነው ያገኘነው ጥቅም የለም አልኳ ወረዳው ፍርድ ቤት ግቢ ውስጥ የሚገኘው የፍትህ ምልክት የሆነችው ሐውልት በንፋስና በእድሜ ብዛት ምክንያት ልትወርቅ ስታጋድል በአጣና ደግፈን ያቆምናት ስለዚህ ይሄንን ማሳደሻ የሚሆን መዋጮና ድጋፍ ከናንተ ያስፈልጋል የዛሬው ጉዳይ እዚህ ጋር የተነሳ ማማልጣይሽ ቀሚሳቸውን እያስተካከሉ ነጠላቸውን እያጣፉ ተነሱ ምን ሐውልቱ ብቻ ብለው ጀመሩ ምን ሐውልቱ ብቻ ፍርዱና በይኑ ራሱ በጉቦ አይደል የተደግፎ ያለ ሐውልቱን ትታችሁ ስርዓቱንና በይኑን ብታስተካክሉና ብታድሱልን
አይደለም ገንዘባችንን እድሜያችንን ሁሉ ለመስጠት ዝግጁ ነን አሉ። አቤት የነፍስ ምግብ እኮ ነው ያወሩት። የዛሬው ጉዳይ እዚህ ጋር ነው የተነሳው። ሻምበል ሴረኛ እያወሳሰበ እዛ ወረዳ ፍርድ ቤት እማማ ልጣይሽን ከሱ አስፈረዳቸው። በአደባባይ ያወሩትን ሐሳብ በህቡና በሚስጥራዊ ቡድን ብሎ ከሰሳቸው። የሻምበል መክሰስ አይደለም የሚገርመኝ፣ ስብሰባው ላይ የነበረው ነዋሪ ምስክር ሆኖ ቆሞ ሳይሆን። ታዲያ ይሄኔ ነው መደንገጥ ያልኩት እኮ ለዚህ እኮ ግራ ገብቶታል ሰው። እንዴት እማማ ልጣይሽ ላይ ይጨክናል ብዬ ነው ግራ የገባኝ። ይሄኔ አዝማሪው ባንጃው ግጥሙን አለው። ተከሳሽ ባዳ ህዝብ ከሳሽ ባለ ጊዜ አቃቢው ጓደኛ ጠበቃው አበልጅ መርማሪው ጎረቤት ስጋ ዘመዳኛ ሁሉም በጉቦ ነው ፈራጅ የለም ለኛ አለ። ባል በረንዳ ላይ ትክዝ ብሎ ቁጭ ብሏል። ሚስት መጣች። ውዴ ምን ነው ዲ በሐሳብ ጭልጥ ብለህ የተከዝከው አለችው። ባል አይ የአያከሌ ጉድ እኮ ገርሞኝ ነው። ቤተ ክርስቲያን የተናዘዘው ነገር እኮ በጣም የሚገርም ነው አለ። ምን ብሎ ተናዘዘ ደግሞ ስትለው ሰው በተሰበሰበበት ድምፁን ጮክ አድርጎ አውደ ምህረት ላይ የውሉት እኔ እዚህ ሰፈር ውስጥ ከሚገኙ ባለትዳር ሴቶች ጋር በሙሉ ተኝቻል ከአንድ ሴት በቀር እሷም ዝሙት ኃጢአት ነው ሁለታችንንም ሲኦል ያስገባናል ስትለኝ ደንግጬ ነው እና እኔ ኃጢአተኛ ነኝ ይቅር ይበሉኝ አባቴ ይቅር ይበሉኝ ብሎ እግራቸው ስር ድፍት ብሎ ያለቅስ መሰለሽ አላት። ይሄ ነው ያስገረመኝ ሲላት ሚስት እውነት ነው ያስገርማል፣ ግን ምን አስተከዛ አንተ አለችው። አይ መተከዝ እንኳን አይደለም ውዴ፣ እንደው እቺ አንድ ሴት ማን ትሆን ብዬ እቺ አንድ ሴት ማን ትሆን ብዬ እየተብሰለሰልኩ እኮ ነው አላት። ሚስት መለሰች። ምን የጠፍቶ ነው እንዴ? ወይዘሮ ከሌለች እሷ እኮ ነች። እሷ አረለች ከዓመት ዓመት ከገሌ ገዳም ከሌ ገዳም ከከሌ ገዳም ከሌ ገዳም እያለች ሃይማኖቷን ጠብቃ ቆየችው እኮ እሷ ነች። ከሷ ውጭ ማን ይሆናል አለች። ባልናቴ በረጅሙ ተንፍሶ ውዴ ከአንድ ሰው በቀር እኮ ነው ያልኩሽ። አዝማሪው ባንጃው እኮ ይላል መኖርም ካስፈራ መሞትም ካስፈራ ምን ተዘርቶ ምን አፈራ፣ አኗኗር ከከፋ አሟሟት ከከፋ ምን ተገኝቶ ምን ሊጠፋ ይላል አዝማሪው ባንጃው። እውነቱ ነው። ታዲያስ መጠየቅ ያለብህ የሚያስፈልገንና ቅደም ተከተሉን ጠብቀ መሆን አለበት። የኛ እኮ ግራ የገባው ነገር ማናቀውን ነገር ሁሉ እኮ ነው የምትጠይቀው። ወንድሜ እኔ አቶ ደስታ አስመላሽ የተጎዳ ፍራሽ አዳሽ እነግርሃለሁ። እኔ ጋር መጥተህ አይደለም በጥጥ ፍራሽን በወርቅ ሁሉ ብታሰራ እንቅልፍ ከሌለ ፍራሽን እንደ ቱሪስት እየዞርክ ትጎበኛታለህ እንጂ አትተኛም። ስኳር ዘይቱ ጤፉ ዱቄቱ ሲቸነክሩኝ በመስቀላቸው አቤቱ የሚያደርጉትን አያውቁምና ይቅር በላቸው። ብዬ ጸለይኩ። ኢትዮጵያዊ ነኝ እኔ ምስኪኑ፣ ኢትዮጵያዊ ነኝ እኔ ምስኪኑ። በ4000 ደሞዝ 10 ቤተሰብ ያልበገሩኝን 10 ቤተሰብ ያላሸበሩኝ ጎጆ አልባ ወፎች ገንዘብ አያያዝ የሚያስተምሩኝ
ኢትዮጵያዊ ነኝ እኔ ምስኪኑ ኢትዮጵያዊ ነኝ እኔ ጅንኑ የታል ከኔው በላይ ደመና ጠቃሽ ብላ አስማተኛ አበራሁኝ ሻማ ሞቃለ ጎጆዬ የሚል ሙዚቀኛ ስለሰማ ብቻ በሌጣ ኪሱ ጎጆውን ወጥቶ ተመስገን ብሎ የተኛ አነቃቂ ንግግር ሰምቶ እኔ ኢትዮጵያዊ ነኝ በርምጃዬ ቁጥር መንገድ ጫማዬ የሚያንዳልጠኝ መልአከ ሞት ቆሞ ካከራዬ በላይ የሚገላምጠኝ ኢትዮጵያዊ ነኝ የታል አብዲሳ አጋ በብርድ ልብስ አርጎ ኑሮም ቢያስመልጠኝ የታል ቀነኒሳ ዙሩን ሲያከሩብኝ ትንሽ ቢያሯሩጠኝ ብቻ እኔም አልገባቸው ወያ ይፈተኑኝ እንደ ጎበዝ ደብተር ሁሌ ነው የሚያጠኑኝ ጦቢያዊ ነኝ እኔው አማኙ ጦቢያዊ ነኝ እኔ ሙስሊሙ ጊዮርጊስ የነገሰለት ለታቦት ድባብ ይዣለሁ ባንዋር ያገደምኩ ይለት አልሐምዱን በቃል ብያለሁ አልሐበሽቱ አርዱ ስድቂም ብዬ ምያለሁ አላህ አክበር ብዬ የመስጂዱን አዛን ቁሜ ማንበለብለው ባማና አብዬ የደብሩን ተሰጦ ቁሜ የምቀበለው ጦቢያዊ ነኝ እኔው አማኙ ግና መንፈስ የለለኝ አልፎ ያጁ ሁሉ የሚሸነግለኝ ምንጭ ባየ ቁጥር ባህር ነው እያለኝ ብትር ያነሳ ሁሉ ሙሴን የሚመስለኝ ጦቢያዊ ነኝ እኔው አማኙ አክሱም ሀገሬ እንደሆን ጎንደርም መናገሻዬ ጅማም የትብቴ ቦታ ጋምቤላም መዳረሻዬ እል ነበር ኮድሮ ማነው ቃሌን የቀማኝ ምኔን ተነክቼ ነው ጠጥቼ ወዲያው የጠማኝ ይሄውና የኔ ቦላሌ ከቂጡ ግድም ጨርቅ ለጥፎ ሰፊ የደረሰው ሰማይ የራሴ ብልስ በበሬ አይደለ መሬት የማርሰው እስካሁን ከከብቴ ጋራ ወንዝ ወርድና በእጄ ጠጣለው ዛሬም ለቤቴ ብርሃን ሻማ ቀልጣለው ወይ ብልሃቱ የለኝ አልያም ትሁት አይደለው ማነው ላፈር ሚዘራኝ እኔስ ሳፈር አይደለው ብቻ ይሄውና የኔ ልኬት ይሄውና የኔ ስንዝር በጎች አሳድገውኝ ቀበሮ ጉድጓድ የረባው ኢትዮጵያዊ ነኝ ስለታማፉ እስካሁን ካፎት ያልገባው አመሰግናለሁ ያኔ አርብ ቀን ላይ ስለ ፍቅር ተሰቅለሳይ ፍቅርን ብዬ እጄን ሰጠው አላየሁም አንተን በሳይ ሊቀ ካህን ዘንበል ብለህ የዘመን እስር ስትፈታ እንዲህ ብለው ተቀኙልህ በቅኔ ቤት መሪ ጌታ አንድ እረኛ ግልገሉ ከገደል ገብታ 5 ቀን ተኩል እሷን ፍለጋ ጊዜው ሲደርስ ጮቷን ሰምቶ ገደል ወረደ ስጋና ነፍሱን ለይቶ ለምን ቢሉ ያንዲት ግልገል ጩኸት የጌታዋን ልብ ላይ አስተኛ ፍቅር ሳበው አንዱን እረኛዬ ዳግም መተ ስጋና ነፍስ ለመለያየት ባይሰቀሉ እለት እለት ያንተ አይኖች ለፍጥረት ያለቅሳሉ ማልዶ እስኪመሽ ተሰቃይቶ የእጅ ስራ በየሜዳው ወድቆ ሲገኝ ካንተ ውጪ ማን ይጠራ ለማን ልንገር ለማን ላውራ የእንጨት ዙፋን ሲያቃጥሉት አመድማ እንደ ዳጎን አይኔን ነው ጆሮ አይሰማ ጽዮን ከላይ የማታልፈው ያንተ መንግስት ክንዱ አይረፍ በሚያልፈው ላይ ሰልጥናበት ውድም ይበል ክፋት ስሩ ምድር ተግዳው ወትሮም ቢሆን መቀመቅ ነው ዳጎን ጣው ከስማሃል ስሜን መርጠህ ኢትዮጵያ ነሽ ስትል ያኔ አላወኩም የቁም ሽሎች እንደምወልድ ከማጠኔ ኢትዮጵያ ነው ስሜ ከስሜ ላይ ስሜ ሌላው እናቱን በሆን ምድር ተግዳው
የገማው ጣት ጤነኛውን እንዳያሸተው እያመመህ ቆርጠጣለሁ። ሐዘንም አንዴም ሳይታበስ ፈሶ እንደዘበት በዚህ ደብዳቤ የደምሽ ንቅሳት ልጅሽ አለበት። ወንድሜ ከሞቴ በፊት ለምስኪን እናቴ ደብዳቤ ጻፍልኝ እንደዚህ ይበልልኝ። እማ መት እናት ዓለም እንዳባዬ አትጠብቅኝ አልመለስም። ብዙ ጥሪ ያለው ተስፋ ምኞትሽ በሐዘንም ባጠፍቶ እንዳይከስም። ግን ሞትን እንደ ዋንጫ በኩራት ምስም ወጥቶ አደርነኝ በነፍስ የማልኩኝ በሀገሬ ስም። ይኸው ተራዬ ደርሶ ጥጋት መንገዱ ሰማዕት ሆንኩኝ በጀብና ጀብዱ። እናም ከቡራኬሽ ላይ ስምሽን ጠርቼ ችያል ደረስኩም። ተሰናበችኝ ዳግም እቅፍሽ አልተመለስኩ። ይኸውልሽማ ከወንድሜ ጋር ትዝታ ናፍቆት እያሰቃየን ካንቺ ገጽ ጋር እያስተያየን አይለያየን እየተያየን በቁጭታልን ባልተለያየን። ያኔ ልጅ እያለን ያኔ ጨቅላ እያለሁ ያኔ ትዝ ይልሻል እምቡጥ ለጋ ሳለሁ እኔ ወንድሜ አንቺ ምሳልን በላ ማዕድ ልንጋራ ያን ጣፋጭ ምግብሽን ጸልየን በጋራ ድንገት በእጅሽ መታሽኝና በግራጄ እንጀራ ስቆርስ እንደ ሰላቢ በግራ አትብላ በቀኝ ተለማመዳልሽኝ። ትዝ ይለኛል ዛለሽ አንቺስ ትዝ ይለኛል። ጧሪ ቀባሪ ናቸው ልጆቼ በቀኝ ውላቸው ነበረ ጸሎትሽ። ልቦና ስጣቸው ነበረ ስለትሽ። ቀኝ ጉዳዬን በልጅ አሙቀው ሳርክ ምኞትሽ። ትዝ ይለኛል እኔማ ትዝ አለሽ ያኔ ከመሶቡ ያኔ ከማዕዱ ለምን ቀጣሽኝ? በግራ እጄ ይዤ እንዳልበላ ለምን ተዋልሽኝ? ያኔ ያውልሽማ ህቅታ ትንፋሼን በቃላ ሳላሳርፍ ትዝታ ናፍቆቴን በወረቀት ሳልጽፍ እንደ ዘበት ባንዴ በቀኝ እጄ በኩል መልአከ ሞት ከተፍ። እንዴት ብዬ ልትረፍ ታዲያ? አንዲት ደብዳቤ እንኳን በብዕር ቀለም አሰካክቼ በግራ እጄ እንዳልኩል መቼ ቃኘሁት ግራ እጄን እኩል? መቼ ተቃኘው በግራ እጄ በኩል? ግና ከህመም ጥግ ላይ ከሞት ፊት ቆሜ ከስቃይ ጋር ስንደፋደፍ ወንድሜ ልቤ ቀኝ እጄን ተካኝ ደግፎ ይዞት በቃላት ሰደፍ። እናም እናቴ እመት ዓለሜ ጸልይልኝ ካቆሰለኝ ጥይት ፈጥኖ ከኔ ይደርሳል። ለተኳሹ ለወገኔ ምህረቴን ሰጥቻለሁ በይቅርታ ይታበሳል። የጸብ ግንቡ በፍቅር እንጂ በቂም በቀል መች ይፈርሳል ብለህ ጻፍልኝ ወንድሜ ልቤ እጄን ሁንልኝ። ሐዘንም አንዴም ሳይታበስ ፈሶ እንደዘበት በዚህ ደብዳቤ የደምሽ ንቅሳት ልጅሽ አለበት ብለህ ጻፍልኝ ወንድሜ ልቤ እጄን